አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ እያደረጋችሁ ቤተሰቡን ሰብስክራይብ አድርጉኝ እህቶቼ። ዛሬ ደግሞ ወደ ኢትዮጵያ ስንገባ ምን መያዝ አለብን፣ ምን እንግዛ ለምትሉት እንደው ኢትዮጵያ ላይ በአረብ ሀገር ሆነን እንዲህ ቀላል የምናያቸው ነገሮች አሉ። ምንም ኢትዮጵያ ቢሄዱ አይጠቅሙንም ብለን የምናስባቸው ነገሮች አሉ ማለት ነው። በጥቅሉ ጥሩ ነገር ጥሩ ነገር ብር እያወጣችሁ ግዙ አለለም። ኢትዮጵያ ላይ አውጥታችሁ ያው ነው። ኢትዮጵያ ስንመጣ የምንለብሳቸው ልብሶች የሆነ ከአረብ ሀገር የመጣ ልብስ የሆነ ዲቀቅ ብሎ ነው ወዲያውኑ የምናየው ማለት ነው። አንዴ ሁለቴ ስንለብሰው ይደቃል። የዛ ምርትና የዚህ ምርት አንድ አይደለም እህቶቼ። የኢትዮጵያ ሰውና የአረቦች እኩል አይደሉማ። ማለት ሰው ስላችሁ የሆነ ጥንካሬያችን ማለት ነው። ደግሞ ሰው ስላችሁ በአላህ ተፈጥሮ እንዲያትገቡ ማለት ነውና ግን ጥንካሬያችን እንዴት ነው? የኢትዮጵያ ሕዝብ ጠንካራ ብሎ የፈጠረው ሕዝብ ነው። ገባችሁ? ጥንካሬ ንፋስ አለ፣ ፀሐይ አለ፣ ጥንክር እንላለና ደግሞ ወይም ፈረንጆች ወይም አረቦች የሆነ ልፍስፍስ ናቸው። በቃ የሆነ የጠንካራነት ጸባይ ያላቸውም ራሳችን የምናውቀዋለን ከእነሱ ጋር እየኖርን ማለት ነው። እና እኛ ጠንካራ ሆነን እንኖራለን ወይም እንሰራለን ሀቂቃ ማለት ነው። እነሱ ግን ትንሽ በሰሩ ሰዓት ወዲያውኑ ድቅቅ ነው የሚሉት። ስለዚህ ልብሱም ማለት ነው ልክ ከአረብ ሀገር የመጡ ልብሶች ቶሎ ብለው ድቅቅ ነው የሚሉት ማለት ነው። የሆነ አንዴ ሁለቴ የኛ ሀገር ውሃ ሲታጠብበት በጣም ነው የሚደቀው ማለት ነው። ልብሳችንንም ይሄ ሳሙናው ራሱ ማለት ነው የሆነ የማርቀቅ እንትን አለው። ስለዚህ እንደ ኢትዮጵያ ልብስ ጠቃሚ ነገርና ጠንካራ ነገር የለም። የኢትዮጵያ ልብስ ዝም ብሎ የሆነ የሚመረትበት ነገር ጠንካራ አድርጎ ነው የሚያመርተው ማለት ነው ቶች እና ይህንን ነገር ግን ልብ ማለት አለባችሁ። ስለዚህ እኔ አሁን እዚህ አላማዬ ለእናንተ ውድ ልብስ አውጥታችሁ እንዲያትገዙ ብር አውጥታችሁ እንዲያትገዙ ነው ማለት ነው ቶች። ስለዚህ ዛሬ የምነግራችሁ ነገር ኢትዮጵያ ላይ ዝም ብሎ እንደቀላል ከእናንተ ጋር አሁን ተቀምጦ እንደቀላል የምታዩትን ነገር በትንሹ ልንገራችሁ፣ ምንም ሳታወጡበት ማለት ነው። ለምሳሌ አሁን እንደ ጋውን ነገሮች አለ። ጋውን ይሆናል ልክ እንደ ፎጣ ነው። እዛ አረብ ሀገር ብዙ ጊዜ እንደ ፎጣ ነው። እኔ ግን አሁን ላሳያችሁ ነበር። ሁለቱም ጋውኔ የለም ሻንጣው ባየው ማለት ነው። እንግዲህ ገርድዬ አንስተውናል ብዬ አስባለሁ። ትመጣ እንግዲህ እሷ ያው አላደለ አንዱን ታንዱ ታረገዋለች። ራሷም ጋር አስቀምጣለሁ፣ ጠይቃታለሁ። አንድ ቀን ጋውን ማለት የማታውቁት ሆነ አሳያችሁ ማለት ነው። ግን ጋውን ነገር ብትይዙ በጣም አሪፍ ነው። እዛ ሀገር ስንት እንደው ታውቃላችሁ ጋውን ማለት ነው። የእርጊዜ ልብስ ስንገዛ ያው ለኔ ልብስ አልገዛሁም፣ መዳሚ በሰጠች ነው የዋልኩት። ለፌርድዬና ለህቴ ልጅ አለች፣ እሷ ገዝተዋል ማለት ነው። ወይም ገዝቻለሁ ለፌርድዬ ማለት ነውና ለሷ ጋውን ጠየቀች። በቃ ጋውን አሁን ጊዜያዊ እየለበሱት ነው፣ ሰው እየለበሰው ስለሆነ ጋውን የሚባል ነገር በጣም ውድ ይሆናል ማለት ነውና አንዱ ዝም ብላችሁ ከላይ ብቻ ጣል የምታረጓት ስስ ናት። እጅጌ ሙሉ ነው ማለት ነውና እጅጌ ሙሉ ነው፣ ረጃጅም ነው፣ እንደዚህ ክፍት ነው ወዲታይ ማለት ነው። ክፍት ነው ዝም ብላችሁ እንደ አባያ እንደ ክፍት አባያ ማለት ነው። ታላይ ነው ጫን የምታደርጉትና እሱ በከለር አለ። እንደውም በቀጥራችሁ ነው የሚያመጡላችሁ ማለት ነው። እውነቴን ነው የምላችሁ። እሱ ብቻውን ነጠላውን ማለት ነው ነጠላውን 2200 አሉ። እንግዲህ አንዲት ነጠላ ልብስ ናት። እንደገና ደግሞ ከውስጥ አለው ከውስጥ እንደዚህ የሆነ እንትን ማለት ነው። ከውስጥ እቺ አለቻ ተነጭ በታይ ነጭ ለብሸበነ እቺ ትንሿ ከውስጠኛው ረጅም ነው፣ ግን እንደዚሁ ረጅም ነው። ያ ከናላባሹ ስንት እንደሆነ ታውቃላችሁ? 3500 ማለት ነው። አንድ ጋውን 3500 ገባችሁ? ከዚህ በታች የለውም ማለችን ትተነው መጣን። ያው ሌላ ገዛሽ ማለት ነው። ይሄን ሂማር ሳይሆን ኢማር የሚባለውን እሱን 2500 ገዛን ማለት ነው። ለፌርድዬ ደግሞ አባያ 4000 ብር ገዛን ማለት ነው። እና አባያ አገራችን ላይ ውድ ነው፣ እንደ ቀላል እንዳታዩት። የ10000 ብር አባያ አለ፣ የ15000 ብር ኢትዮጵያ ላይ የ15000 ብር አባያ አለ ማለት ነው። ስለዚህ እንግዲህ አባያም ይዛችሁ ብትመጡ በተለይ ሙስሊም የሆናችሁ አባያን እንዳትንቁት። ኢትዮጵያ ላይ አባያ መልበስ የምትወዱ ከሆነ ማለት ነው። እኔ ግን ያው ጥቁር ልብስ ብዙ ጊዜ ብዙ አልወድም። በእንደው ልጁን ይወድ ነበር፣ አሁን ግን እያረጀሁ መሰለኝ አልወድም ጥቁር ልብስ ማለት ነው። እና ጣልቻለሁ። በእርግጥ አባያ ለብሳለሁ ቤት፣ ግን በሌላ ከለር በራሱ ሳይሆን በሌላ ማለት ነው። እና አባያ ራሱ ይዛችሁ ብትመጡ በጣም አሪፍ ነው። አባያ ስላችሁ እንደዚህ ቆንጆ አባያ አለ። እዚህ ሀገር ግን የቱርክ አባያ በጣም ውድ ነው፣ 6000 ብር ነው። 6000 ብርም ተገዝቷል። ሌላኛው ደግሞ ዝም ብለን የምናያቸው ማለት ነው። እንዲሁ ባጠገባችን እኛ ሴቶች ማለት ነው ሹክ ብዬ ልንገራችሁ
ፓንትና ጡት ማስያዣ ፓንትና ጡት ማስያዣ አገራችን ላይ እስከ 500 ብር በቃ 1000 ብር የሚሆናለ ከናላባሹ 1000 ብር አለ። ስለዚህ ፓንትና ጡት ማስያዣን እንዳትተው። እውነቴን ነው የምላችሁ እህቶቼ። ጽድት አድርጋችሁ የምትጠቀሙበትን ራሱ ጽድት አድርጋችሁ አጥባችሁ ይዛችሁን ብዙ ያገለግላል። ኢትዮጵያ ላይ በጣም ውድ ነው፣ በጣም ማለት ነው እህቶቼ። እና ሌላኛው ደግሞ የሰላ ሸርሸፍ ማለት ነው። የሰላ ሸርሸፍ ኢትዮጵያ ላይ አሁን ላይ ደግሞ ልክ እንደ ፋሽን አድርገውት መንገድ ላይ ራሱ ሰርግ ቤት እየለበሱት እየሄዱ ነው ማለት ነውና አንድ ሰው ያው የሰላ ሸርሸፍኛ እንግዲህ እንደ እንትናችን ሶላት ለመስገጃ ብቻ ነው ቤት የምጠቀመው። እኔ አሁን አለኝ 2-3 አለኝ የሰላ ሸርሸፍ፣ ግን በቃ ለሶላት ሰዓት ነው የማነሳው ማለት ነው። ስለዚህ የሰላ ሸርሸፍ እንደ እንትኑ መስሏችሁ እስካሁን ላይ 1008ም አለ 1500ም አለ። ገባችሁ? እዚህ ኢትዮጵያ ማለት ነው 1500ም 1008ም 2000 ብርም አለ። እንደ ጥንካሬውና ቆንጆውን አለ አይደለ? እንደዛ ነው አለ። ቀነስ የሚያረጋ ለሳለባጅ ነገር ይቀንሳል። ኦሪጂናል ነገሮች ደግሞ እንደ ማርኬታቸው ይጨምራሉ ማለት ነውና ከ1500 በላይ አለ ማለት ነው የሰላ ሸርሸፍ። እዛ ግን እስከ 30 ብር 15 ብር 28 ብር 25 ብር በዚህ የሚገዙ ናቸው። ስለዚህ ብትይዙት በጣም አሪፍ ነው። እየሰገዳችሁበት አሁን ሶላት እየሰገዳችሁበት ያለውን እንዲያጥሩት ማለት ነው እህቶቼ። ልብሳችሁን አረብ ሀገር ላይ አሁን ነግሬያችኋለሁ። አደራ የምላችሁ ነገር ብር አውጥታችሁ አትግዙ። እዚህ ሀገር ሲመጣ ውሃው ራሱ ያገረጣዋል። ግን ያላችሁን ነገር ይዛችሁ ነው እላችኋለሁ ማለት ነው። እና ሌላኛው እንግዲህ ደግሞ ጃኬት ኢትዮጵያ ላይ ለአባትሽም ይሁን ለወንድምሽም ይሁን በቃ ላንቺም ይሁን እውነቴን ነው የምላችሁ ጃኬት ተፈላጊ ነው። እውነቴን ነው የምላችሁ በጣም ጃኬት ኢትዮጵያ ላይ ውድ ነው። 2500 ብር አንድ ጃኬት አለ ማለት ነው። 2500 አሁን ይሄ እንደውም ይሄ ጃኬት እህቴ ናት የገዛችው እኔ አይደለሁም። እንትናን የገዛችው አዲስ አበባ ነው ስትመጣ የገዛችው። አሳይን ታላችሁ አሳያችኋለሁኝ። ጃኬቱ አለ እሱ 2500 ብር ነው የተገዛው። ግን ምርጥ ጃኬት ነውና እዛ ሆናችሁ ጃኬት ታለ በተለይ ስስ ልብሶችን እንደዚህ የሳሱ ልብሶችን ተምትይዙ ጃኬቶችን ብትይዙ በጣም አሪፍ ነው እህቶቼ። ኢትዮጵያ ላይ ተሙቀቱ ብርዱ ነው እንትን ብዛቱ ማለት ነውና ጧት ላይ ራሱ በጣም ነው የሚባረደው። አስታውሱ ወላሂ ኢትዮጵያ ላይ በተለይ እንደ ከተማ አካባቢ የሆነ ብርድ አሁን የኛ ቀቀው አካባቢ በጣም ነው ብርድ የሚስበው ማለት ነው። ጧት ተነሱ ሶላት ምናምን ለመስገድ ራሱ ጃኬት ለብሳችሁ ኡዱ ምናምን አድርጋችሁ እንትን መስገድ ማለት ነው። ሱብሂ ላይ ራሱ በጣም ከባድ ነው ብርድ ያለ። ስለዚህ ወደ ኩሽና ወደ ምን የምትሉ ሰው ጧት ተነስተን ግዴታ ደግሞ ጧት መነሳት ያለ ነው። እዛ እንኳን እንደውም አረብ ሀገር አሁን ጧት እንነሳለን እንላለን። ሞቃታማ ነው አረብ ሀገር ጧት እንነሳው ሙቀት አለ። ኢትዮጵያ ላይ ደግሞ ጧት ትነሱ በጣም ውርጭ አለ። በቃ ሰውነታችን ለጥቁረት የሚዳርገው የጧቱ ውርጭ ነው ማለት ነው። ስለዚህ ያንን ጃኬት ትለብሱ ሰውነታችን በቃ ሙቀት ይሰማናል ማለት ነው። እንደውም እዛ ሙቀን ሰውነታችን በቃ ይሁን ወፍረን እንመጣ እዛ ሀገር ብርድ እንደዚህ ነው የሚጨማድደን ማለት ነው። ስለዚህ ተዛ መተን እዚህ ሀገር ክስት ጥቁር የምንለው ብርዱ ነው ብዙ ጊዜ ማለት ነውና ጃኬት ብትይዙ በጣም አሪፍ ነው። ለባትሽም ይሁን ለማንኛው ለወንድሞችሽም ቢሆን ጃኬት ብትይዝላቸው እውነቴን ነው የምላችሁ በጣም ጠቃሚ ነገር ነው ማለት ነው። እና ደግሞ እስኪ በተረፈ ሌላ ምን እንያዝ የምትሉ ካላችሁ ደግሞ እስኪ እንደ ኢትዮጵያ ላይ የሚጠቅም የቤት ዕቃ ምን አይነት ብትይዙ በቃ ያለውን ነገር እነግራችኋለሁ። በዚህ ያለውን ፍላጎታችሁን ጻፉልኝ። ገባችሁ? ጻፉልኝ ኮሜንት ላይ አይቼ መልሳለሁ ማለት ነውና እንግዲህ ጋውን፣ ሸርሸፍ፣ ሰላ እነዚህ አባያዎች ጡት ማስያዣና ፓንት በቃ ሌሎችም ነገሮች ግን እንዳትገዙ የተገዛላችሁን ብቻ ይያዙ። በቃ ሌላው ገዝታችሁ ተምትይዙ እዚህ መጣችሁ ብገዙት ይሻላል ማለት ነው። አሁን ላይ እዚሁ ቤቴ ቁጭ ብዬ እኔ ብር ካለኝ ደውዬ ከዲሲ ማስመጣት እችላለሁ ማለት ነው። የዲሊቨሪ ከፍዬ ዲሊቨሪ በቃ እዚህ ከተማ ሀዲ ብዬ ተቀብዬ ወደ ቤቴ መምጣት እችላለሁ ማለት ነው። አገራችንም እየሰለጠነ ነው አሁን ላይ ማለት ነው። ቶቼ ትራንስፖርት በፈራ ራሱ ከፍዬ እዚሁ እኔ ማስመጣት ይቻላልና አገራችን እየሰለጠነ ነው። አልሐምዱሊላህ ዋናው ብር ነው። ብር ታለ ሁሉም አለ እህቶችና እዛ በውድ ወይም መዳሞችን ውሰዱና ግዙልኝ እንደዚህ ላርገ ሄላ ተምትሉ ያላችሁን ነገር ይዛችሁ ነው። ጃኬቱ ግን የሌላችሁ ከሆነ እንደዚህ አባያ ካላችሁ ነው ይዛችሁ ነው ያልኩት። ከሌላችሁ ግን ካላችሁ አትጣሉት። ከሌላችሁ ግን እዚሁ ትገዝታላችሁ። አዲስ አበባም ይገዛል። እዚሁ አገራችሁን መግዛት ይቻላል ማለት ነውና በዚህ ቅሬታ ካለ ያለውን ነገር ጻፉልኝ ኮሜንት ላይ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።